ከቅዱሳን መላእክት አንዱ ሩፋኤል በሰዎች ነፍሳት ላይ የተሾመ ነው። ማለትም ሩፋ ማለት ሐኪም ማለት ነው። ምን ማለት ነው? ሐኪም ወይም ፈውስ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ሩፋኤል ማለት ምን ማለት ነው? ፈውስ እግዚአብሔር። እግዚአብሔር ሐኪም ነው፣ እግዚአብሔር ፈዋሽ ነው ማለት ነው። ስለዚህ ሩፋኤል ተለይቶ በምን ላይ ተሹሟል ማለት ነው? በህሙማን ላይ ተሹሟል ማለት ነው። ስለዚህ ብዙ ህሙማን ሩፋኤልን ብትማጸኑት ይፈውሳቸዋል። መጽሐፈ ጦቢትን እንደምታነቡት አይን ሲያበራ አስማንዲዮስ የሚባለውን ጋኔን ሲያስወጣ ከሳራ ታያላችሁ። ስለዚህ ሩፋኤል ተለይቶ በሰው ቁስል ላይ ነው የተሾመው። የሐኪሞች ሁሉ ረዳት ነው። ለምሳሌ እዚህ ሜዲካል ዶክተሮች ካላችሁ፣ ሰርጀሪ ምሰሩ ካላችሁ፣ የተለያየ ህክምና ውስጥ ያላችሁ ካላችሁ ለሐኪሞች የተሰጠ መልአክ ነው። በጣም በስራችሁ ሁሉ ሩፋኤልን ብትማጸኑት ፈጥኖ ነው የሚረዳችሁ። ሐኪሞችም በመርዳትም ይታወቃል። ምን በመርዳት? በሐሞት በአሳቦት ሲፈውስ አይን ሲያበራ እናያለን። ቀጥሎ የጠቀሰው በጣም የሚገርመው ራጉኤል ነው። ከቅዱሳን መላእክት አንዱ ራጉኤል ስለ ዓለምና ስለ ብርሃናት የሚበቀል ነው ይለዋል። እንግዲህ ራጉ ማለት ራእይ ማለት ነው። ኤል እግዚአብሔር ነው፣ ራእይ እግዚአብሔር። በተለይ ራጉኤል አጋንንትን የሚበቀል ነው። ምንን የሚበቀል ነው? ዲያብሎስና አጋንንትን የሚበቀል ነው። እስመ ለሊሁ ሰይጣን ይትመሰል ከመ መልአከ ብርሃን፣ ራሱ የብርሃን መልአክ እስኪመስል ድረስ ይለውጣል። ስለዚህ በአጋንንት አሽከላ የወደቁ የተያዙ ሰዎች መልካ ራጉኤልን ቢጸልዩ፣ ድርሳነ ራጉኤልን ቢጸልዩ ከዚህ ህመማቸው ሊፈውሳቸው ማን ተሹሟል ማለት ነው? ራጉኤል ተሹሟል ማለት ነው። እና የጥንት አባቶቻችን በተለይ በክፉ መናፍስት የተያዙትን ሰዎች ድርሳነ ራጉኤልን በመጸለይ መልካ ራጉኤልን በመጸለይ ሲፈውሱ ብዙ ታሪክ እናውቃለን። ስለዚህ ራጉኤል በዚያ ላይ ተሹሟል። ቀጥሎ የጠቀሰው ለሰው በሚያደርገው በጎነት ላይ ለህዝቡ ታዛዥ ነውና ከቅዱሳን መላእክት አንዱ ሚካኤል ነው ይላል። ማን ነው? በጣም ደስ ይላል እኮ ለሰው በሚያደርገው በጎነት ላይ ሚካኤል ማለት ምን ማለት ነው? በጎ ነው ማለት ነው። ለህዝቡ ደግሞ ምንድነው? ታዛዥ ነው። ደስ አይል? ታዛዥ ነው፣ በጎ ነው፣ አዛኝ ነው። ስለዚህ ከቅዱሳን መላእክት አንዱ ማን ነው? ሚካኤል ነው ይላል። በጣም የሚገርም ነው። ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመ ጸሐፈ። የያሬድ ልጅ ሄኖክ እንደጻፈው ስምህ ከአምላክ ስም ጋራ ሱታፌ አድርጓልና ለስም አጠራር ምን ይገባል? ሰላምታ ይገባል። ከልዑል ስም ጋራ። ከማን ስም ጋራ? ድገሙት። ከማን ስም ጋራ? ምክንያቱም ልዑል በጌትነት በኖረ ጊዜ ለቅዱሳን የገለጠው የመሐላ ራስ የሚሆን የክስቤል የስሙ ቁጥሪ ነው ስላለ በእውነት ልዑልን ስለ ልዑልን የሚገልጽ መልአክ ማን ነው? ማን ነው ማለት ነው? ሚካኤል ነው። በረከቱ ይደርብን። ከዛ ይቀጥላል። እንደውም ትንሽ ላንሳላችሁና ወደ ቅዱስ ሚካኤል እንመጣለን። ሄኖክ በመቀጠል ከቅዱሳን መላእክት አንዱ ሰረቃኤል በሰውነታቸው ኃጢአትን በሚሰሩ ሰዎች መናፍስት ላይ የተሾመ ነው ይላል። ምን ማለት ነው? አይምሮ ባጡ ሰዎች ላይ። ምን ባጡ ሰዎች ላይ? አይምሮ ባጡ ሰዎች ላይ። ለምሳሌ ልጆቻችሁ በዚህ ህመም ቢጠቁ፣ አሁን ብዙ ህፃናት ብዙ በጣም አይምሮአቸውን ያጡ ኦቲስቲክ የሆኑ መናገር የማይችሉ ወላጅ የሚጨነቅባቸው ብዙ ልጆች አሉ። ተመልከቱ፣ በጣም ብዙ ልጆች ቤት ይቁጠረው። በተለይ ኢትዮጵያ ትንሽ ነው እንጂ ውጭ ሀገር ብትሄዱ በጣም ታዝናላችሁ። ቢያንስ እንደው 4 ልጆች ቢኖሩ 2ቱ በእንዲህ አይነት ህፃናት የተጠቁ ናቸው። እና እነዚህን ሁሉ ሊፈውስ የተሾመ መልአክ ማን ነው ይላል? ሰረቃኤል የተባለ ቅዱስ መልአክ ነው። በረከቱ ይደረብን። ስለዚህ ተጠቀሙባቸው። እኛ አለማወቅ ነው እንጂ ኦርቶዶክሳውያን እያንዳንዱ ቅዱስ የተሰጠው የራሱ ጸጋ አለው። አንዱ በአንዱ ጸጋ ውስጥ አይገባም። እኛ ዝም ብለን ምንማጸነውንም ምትለምኑትንም አታውቁም እንዳለ እንጂ አይን ላይ የተሾሙ አሉ። አይን ብቻ ሊፈውሱ